ተመካካሪዎቹ አይ አማርኛ ያማራ ነው ብለው እኮ አይ አያስፈልገንም። ተመካካሪዎቹ በምንድን ነው የሚያወሩት? በአማርኛ የሚከራከሩት በምንድን ነው? በአማርኛ። የአማራ ክልል የሥራ ቋንቋው ምንድን ነው? አማርኛ። አማርኛ። የጋምቤላ ክልል የሥራ ቋንቋው ምንድን ነው? አማርኛ። በጣም ጥሩ አድርጎ ብሩክ አበጋዝ በደንብ አድርጎ ጽፎታል፣ በሚገርም ሁኔታ ማለት ነው። የደቡብ ምዕራብ ክልል የሥራ ቋንቋው ምንድን ነው? አማርኛ። የቤኒሻንጉል የሥራ ቋንቋው ምንድን ነው? አማርኛ። የደቡብ ኢትዮጵያ ክልል የሥራ ቋንቋው ምንድን ነው? አማርኛ። የሐረሪ ክልል የማዕከላዊ ኢትዮጵያ ክልል የሥራ ቋንቋ ምንድን ነው? አማርኛ። የሐረሪ ክልል የሥራ ቋንቋ ምንድን ነው? በተግባር አማርኛ ነው። በወረቀት ግን አደሬና ኦሮምኛ አማርኛ ነው። የድሬዳዋ የከተማ አስተዳደር የሥራ ቋንቋ ምንድን ነው? አማርኛ። የአዲስ አበባ ከተማ የሥራ አስተዳደር የሥራ ቋንቋ ምንድን ነው? አማርኛ። የፌዴራል ተቋማት የሥራ ቋንቋ ምንድን ነው? አማርኛ። የፌዴሬሽን ምክር ቤት የሥራ ቋንቋ ምንድን ነው? አማርኛ። የሕዝብ ተወካዮች ምክር ቤት የሥራ ቋንቋ ምንድን ነው? አማርኛ። የምክክር ኮሚሽኑ የሥራ ቋንቋ ምንድን ነው? ጉባኤው የሚካሄደው በአማርኛ። የብልጽግና ጽሕፈት ቤትና ምክር ቤቶች ስብሰባ የሚያደርጉት በምንድን ነው? በአማርኛ። ሌላው ቀርቶ ቲፒኤልኤፍ እና ኦነግ የሚነጋገሩት የሚግባቡት በምንድን ነው? በአማርኛ። ጃዋር መሐመድ የሚለው በምንድን ነው? በአማርኛ። በቀለ ገርባ መጽሐፉን የጻፈው በምንድን ነው? በአማርኛ። ሌንጮ ባቲ መጽሐፉን የጻፈው በምንድን ነው? በአማርኛ። አብይ አህመድ ወጥቶ የሚቀደደው በምንድን ነው? በአማርኛ። ሽመልስ አብዲሳ እየየ በሚል በአማርኛ። አዳነች አበቤ ወጣ እናንተ ኢትዮጵያ ሕዝቦች ትግሬ ስትፈልግ ተገንጠል የምትለው በምንድን ነው? በአማርኛ። በአማርኛ። ከዛስ አማርኛ የብሔራዊ ቋንቋ አይሆንም። አቤት ጥላቻ! አቤት ጥላቻ! አቤት ጥላቻ! በአማርኛ ለምነህ እየበላ በአማርኛ እያስተዳደር በአማርኛ እየጻፍ በአማርኛ እያወራ በየግድ ኦሮምኛ ካልመጣ የብሔራዊ ቋንቋ ካልሆነ እቺን ካላደረገ ደግሞ ኦሮሞ ህዝብ ዘንድ ተቀባይነት አይኖረኝም ብሎ ነገር የለም። እነ ጃዋር ተቀባይነት ያገኙት አማርኛ አቀላጥፈው ስለሚናገሩ ነው። እነ ለማ መገርሳ ሌሎቹም ስላሉ ነው። ለምን በኦሮምኛ አታወሩ? ማን ከለከላችሁ? ማን ይስማችሁ? ህዝብ እንዲያዳምጣችሁ። ህዝብ አማርኛ ቀለል ያለ ነው። አማርኛ መንፈስ ነው። አማርኛ አግባቢ ነው። በአማርኛ ቢዘፈን፣ በአማርኛ ቢለቀስ፣ በአማርኛ ቢለመን ያረካል፣ ያረካል። በእውነት ስለ መድኃኒዓለም እንሜ እባክህ ያራራል። ራሱ ለዛው ራሱ ደስ ይላል። አማርኛ የአማራ ስለሆነ አይደለም፣ የአማራ ስለሆነ አይደለም፣ የአማራ ስለሆነ አይደለም። ቋንቋ በግድ አይደለም። ቋንቋ በፍቅር ነው። ቋንቋ በፍቅር ነው የምታቀርበው። አማርኛ የስነ ጽሁፍ ክምችት አለው። አማርኛ ወረቀት ቆጣቢ ነው። አማርኛ አንድ መጽሐፍ በአማርኛና በኦሮምኛ ያው ቢጻፍ በአማርኛ 100 ገጽ የሆነው በኦሮምኛ 600 ገጽ ነው። የ600 ወረቀት ይባክናል በኦሮምኛ። በአማርኛ አጭር ነው። በኦሮምኛ ብሎ የዛሬ 20 ዓመት የፈጠር በአማርኛ 4 ፊደል ኮንኮላት አለቀ። እንደዛ ቶሌ 2 ቃል እሺ ማለት ቶሌ እሺ 2። በላቲንኛ ሲሆንስ ቶ ቲኦ ኤል ኤል ኢ ኤ ወደዛ ሄደ። በጣም አሁን አይታችኋል። ታፔላ ይጻፋል በኦሮሚያ ስትሄዱ። አሁን አዲስ አበባ ውስጥ አስገብተውታል። ለምሳሌ የእንጦጦ የሙያና የቴክኒክ ትምህርት ቤት እንትን ምናምን የሚለውን ሲል በኦሮምኛ ሲጻፍ ማለት ነው። እንጦጦ ኩታ ሁለተኛ ገጽ፣ 3ኛ ገጽ፣ 4ኛ ገጽ
5ኛ ገጽ ይመጣና በቃ ደብዳቤ እዛ ላይ ደብዳቤ ለማንበብ ራሱ እንደዚህ ይብላችሁ እንደዚህ ከዛ ትመጡና እንደዚህ ከዛ ትመጡና እንደዚህ ስትሉ ትውላላችሁ። በእውነት ወዳኔ ነው። ሂዱ ተመልከቱ፣ የትም ሂዱ። ከዛ በስር ደግሞ በአማርኛ ይጽፋሉ። ተወጣ አጠቃላይ ሁለተኛ ደረጃ ትምህርት ቤት አንድ መስመር ናት። በቃ አለ። ሰው እንዴት አጠር አድርጎ እሺ፣ ያንኑ በኦሮምኛ የጻፉትን በሳባ ፊደል ለምን አይጽፉትም? የአማራ ነው ከሚል ጥላቻ የመጣ ነው እንጂ አንድ ሰው በኦሮምኛ ለሴት ልጅ የፍቅር ደብዳቤ ቢጽፍ 50 ገጽ ሉክ ሊጽፍ ነው ማለት ነው። ያ ኦኔቲያ ምናምን ኦኒ በሬዱን ታላን ቤርሙዳ እዛ 6ኛው ገጽ ላይ ያልቃል። እዚህ በአማርኛ ቢጽፈውስ የኔ ቆንጆ እንዴና አለቅ የኔ ማር ወድሻለሁ ባጭር ገጽ። እንደውም ባዶ ቦታ ስለሚኖር በአማርኛ ስትጽፈው የልብ ቅርጽ ታደርጋለህ። ከዛ ጦር ተወገዋለህ። ከዛ አበባ ነገር ትስላለህ ምናምን ትሰጣታለህ። በቁቤስ ከሆነ ኩንኩላታ ይሄ አጋር ወደፊት ይሄን እናስተካክለዋለን። በእውነት ተነጋግረን እናስተካክለዋለን እና ቢታሰብበት ጥሩ ነው። ብሔራዊ ቋንቋ አያስፈልገንም ይላል። 6 ሰዓት ፓርላማ ቁጭ ብሎ ተረት እየተረተ አንበሳና ነብር ነበሩ፣ አንበሳዋ መጣችና ነብሩን እንደዛ ተረት ይላል። ለፓርላማ ሰዎች ማለት ነው። 500 ትግሬ የለበትም። ሌሎቹ ከትግሬ ውጭ ያሉትን ሰብስበው ተረት ይነግራቸዋል። አንበሳውን ታመመና ፈልጋለዋል። አንበሳውን ሲሄድ እንትንን አገኛት። እንደዚህ እኮ ብትሄጂ ኖሮ ዘውድ ደፋልሻለሁ አላት። ከዛ ኧረ አለች። አዎ ቢበላኝስ አለችው። የፓርላማ ሰዎች እንደዚህ በቃ ፍግግ ብለው በቃ ተረት ሊሰሩ ስንት ፖሊሲ ይወጣል፣ ስንት ሀገር ይቀይራል ሲባል የ7ኛ ክፍል ተማሪ እዛ ቁጭ ብሎ ከዛ በኋላ አንበሳ ሄደና አጋዘኑ ያዘው። ከዛ ይዞ ሊበላው ሲል ቀንዱ ተነቅሎ ሄደ። በኋላ ሄደና ለቀበሮዋ አላት አንቺ ቀበሮ ግን አላት። ከሙከጡሪ የመጣው ተወካይ ብሎ ከአምቦ የመጣው ተወካይ ብሎ ከደብረ ማርቆስ የመጣው አቤት ብሎ በቃ ታዛቢዎች ደግሞ ጳጳሳ ሺኩት እንደዚህ ብሎ ከዛ በኋላ ልታስበይኝ ነበረ፣ እኔን ልታስበይኝ ነበረ የማምልጭ የመጣው ውስጥ እንደሱ እኮ አይደለም። አንበሳው ዘውድ ማለት ጠፍቶት አክሊሉን ነው የሚለው እሱ ዘውድ ነው። አብይ ለሁለተኛው እንትን ስትል ዘውድ ነው የሚባለው። እሺ ኮፍያ አይባልም እና ወይም አክሊል እዛ እንደዚህ ሊያረግልሽ ብሎ እንትን አላት። ቀንዱ እንዳይዝብሽ ብሎ ነው እንዴ አለች። ሂጂ አሁን ስትላት ሄደና ሲሄድ መጣና አንበሳው ጭራውን ይዞት በጥሶ አመለጠው። ከዛ ሄዶ እንትናን ሲል እናገኘው ተሻገር እንደዚህ ብሎ ዓለሙ ስሜ ይላል። በቃ ፓርላማው ነው ካሜራውን እንድት ብሎ ዳንኤል ክብረት ያስጠናው ስለሆነ በደንብ ይዞታል ይላል ዳንኤል ክብረት። ያውና አንዳንዱ ደግሞ ከኦሮሚያ ነው የመጣሁት ብሎ እዚህ የኦሮሞ ባንዲራ ያደርጋል። ሀደ ሲንቄ ሁላ እንጨት ይዘው የሚገባሉ። ፓርላማ ውስጥ እንጨት ይዘው ይገባሉ። የብሔር ማሳያ እኮ አይደለም። እዛ ፖሊስ የሚወጣበት እንጨት ይዞ ይገባል። እንደዚህ ይዞ እንጨት ዱላ ይዞ ገብቶ ቁጭ ዶክተር አሸብሬ የጥርስ ክሊኒኩ በቃ ርጽ ብሎ ላይ ሰማል። ገዛ ብዬ ተነትናል ፓርላማ ላይ ፓርላማ ገዛ ነብሯ መጣች። ጭራውን ይዛ ሄደችና ይኸው ባለፈው ቀንዴን አስበልተሽ ነበር አምልጬ መጣሁ። አሁን ዛሬ ሲሄድ እንኳን ዘውድ ሊያደርግልኝ ይኸው ጭራዬን በላብኝ አለቻት። እንደሱ አይደለም እኮ ዙፋኑ ላይ ስትቀመጪ እንትን እንዳይልብሽ ብሎ ነው። ስለዚህ የክፋት አይደለም ነው እንዴ አለችና ስትሄድ እንቃረገና በላት። ከዛ እንትን ገደላትና መጥቶ ቀበሮ አስተካክለሽ ምን ብለሽ ጠብቂኝ ብሎት አንበሳው ሄደ። የሩሲያ አምባሳደር አሉ፣ የአሜሪካ አምባሳደር አሉ፣ ዲፕሎማቶች ተጠርተው ማለት ነው ይተረጎምላቸዋል። በዚህ ግሬት ኤክሰል ይላሉ። ፖሊሲ ነው
ውሃ እየጠጣሁ በእውነት ውሃ እየጠጣሁ ነው ይሄንን የምናወራው። ከዛ ፖሊስ ይተነተናል አልኩ። በቃ የኦሮሞ ሊቅ ሀገር እየመራ ነው። ሀገር እየመራ በቃ ፖሊስ ይተነተናል። ከዛ በኋላ ቀበሮ መጣች ይላል። ቀበሮ እየበለጠ እንትኑን በላች ይላል፣ ልቡን በላችው። ከዛ አንበሳ መጣና ሲያይ ይገርማችኋል፣ የታል ልቡ አላት። ከዛ በኋላ ቀበሮ ጌታዬ ልብማ ቢኖራት ኖሮ መቼ እኔን ስላትሰማ ነበር አለችው። እና እናንተም እንትን እንዳትሉ ተረቴን መልሱ ዳቦ አብሱ ይባላል። ማስታወሻ ደግሞ የሚይዛለን ማስታወሻ ካሜራ ይዟል ይጽፋል። ቀበሮ ቀንዷ ተቆረጠ ካሜራ ይዟል ማስታወሻ። እንደውም እግዚአብሔር ፍዳ መከራ ነው እኮ የጣለብን። በእውነት መከራ ነው የጣለብን። አትክልተኛ መሆን የሚገባው ሰውዬ መጥቶ ሀገር እየመራ ፍዳህን ያበላል ማለት ነው። እና ኢትዮጵያን እዚህ ላይ የጣላት ወያኔ ነው። ዛሬ ቁጭ ብሎ ወዲያ ቢል የሚያመጣው ነገር የለም። ስለዚህ የወለጋም ጉዳይ በደንብ አሳያችኋለሁ። የመጀመሪያው ቀን እናያቸዋለን። እኛ እያየናቸው ነበር፣ ሲጨፍሩ ነበር ወደዛ ሲሄዱ